ሰላም ጤና ይስጥልን የሂሬ ኒውስ ተከታታዮቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ኦሮሚያ ከአዲስ አበባ ማግኘት ያለባት ጥቅም፣ እስራኤል አዲሱን የሐማስ መሪ ገደለች፣ ጽምዶ የቀጠናው ስጋት፣ አባቶች ከህወሓት ለመነጠል ወሰኑ፣ የምርጫ ታዛቢ ቡድን አዲስ አበባ ገባ፣ 6000 ህሙማንን የሚያገዘው ህክምና፣ ለልጆች $160 በወር፣ ዳንኤል ክብረት ከስልጣናቸው ተነሱ፣ በአክሱም የተነሳው ተቃውሞ፣ የቀድሞ የግብጽ ባለስልጣን ኢትዮጵያና እስራኤልን ወነጀለ፣ ሰኞ ሁሉም መስሪያ ቤቶች ዝግ ይሆናሉ። ሰኞ ግንቦት 24 ቀን 2018 ዓ.ም በፌዴራልና በክልል የሚገኙ ማናቸውም የመንግስት የግልና መንግስታዊ ያልሆኑ ተቋማት ስራ ዝግ ይሆናል። ይህ የሚደረገው ለሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ ሲባል መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ሆስፒታሎች፣ የአስቸኳይ ጊዜ አገልግሎቶችና የዕለት ተዕለት አገልግሎት ሰጪዎች፣ ሆቴሎች፣ ሬስቶራንቶች፣ ትራንስፖርት በተለመደው መንገድ ክፍት ሆነው አገልግሎት ይሰጣሉ። የትራንስፖርት አገልግሎት የሚቀጥል ቢሆንም ዜጎች ከድምጽ መስጠት ውጪ ያሉ ከፍተኛ እንቅስቃሴዎችን ከመያዝ እንዲቆጠቡ ቦርዱ አሳስቧል። የትግራይ የእስልምና ጉዳዮች ምክር ቤት የአክሱም አዲስ መጠሪያን እንደሚቃወም ገለጸ። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ከተማ ወቅታዊ ሁኔታ ላይ ያለውን አቋም የገለጸ ሲሆን ቅድስት ከተማ አክሱም የሚለው አዲስ የከተማ መጠሪያ ስም ፍትሐዊ ባለመሆኑ እንደሚቃወሙ ያስታወቁ። ምክር ቤቱ ይህንን የገለጸው በመቀለ ከተማ በተከናወነው የኢድ ሶላት ስነ ስርዓት ላይ ነው። በአክሱም ከተማ ለተፈጠረው ችግር መፍትሄ እንዲገኝ በሰላማዊ መንገድ እንደሚታገል የጠቆመው ምክር ቤቱ በማህበራዊ ሚዲያ ላይ የተዛባና ትክክለኛ ያልሆነ መረጃ የሚያሰራጩ አካላት ስነ ስርዓት እንዲይዙም አሳስቧል። በሌላ በኩል በአሁኑ ወቅት በዩኔስኮ ጊዜያዊ ቅርስነት የተመዘገበው ታሪካዊ የአልነጃሺ መስጊድ ያለውን ጥንታዊ ታሪካዊ ዳራ መነሻ በማድረግ በቋሚነት እንዲመዘገብና ሙሉ ዕውቅና እንዲሰጠው ምክር ቤቱ ጥሪውን አቅርቧል። ከንቲባ ኦሮሚያ ከአዲስ አበባ ማግኘት ስላለባት ልዩ ጥቅም ምን አሉ? የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለበት ልዩ ጥቅም በግልጽ ውይይት እንደተጀመረ ተናገሩ። ከዚህ ቀደም ክልሉ ከከተማው ማግኘት ስላለበት ልዩ ጥቅም በግልጽ የተነገረ ነገር ስላለመኖሩ አዳነች የጠቀሱ ሲሆን አሁን ግን በጉዳዩ ዙሪያ ውይይት እንደተጀመረ የገለጹት ከቢቢሲ ጋር በአፋን ኦሮሞ ቋንቋ ባደረጉት ቃለ ምልልስ ላይ ነው። ሆኖም ውይይቱ የተጀመረው በአስተዳደር ውስጥ በክልል መንግስታት ደረጃ ወይም አስተዳደሩና በክልሉ መንግስት መካከል ይሁን አይሁን በቃለ ምልልሱ ላይ በግልጽ አልተጠቀሰም። አዳነች ከተማዋ ከህግ አግባብ ውጪ በዙሪያ ወዳሉ አካባቢዎች እንዳትስፋፋ ወሰን እንደተበጀላትም ጠቁመዋል። የከተማዋ አስተዳደር በከተማዋ ትምህርት ቤቶች በሚካሄደው የተማሪዎች ምገባ መርሃ ግብር ላይ በክልሉና በከተማዋ አዋሳኝ አካባቢዎች ያሉ ተማሪዎች ጭምር በማቀፍ የአዋሳኝ አካባቢዎችን ተማሪዎች የምገባ ወጪ አስተዳደሩ እየሸፈነ መሆኑንም ከንቲባዋ ተናግረዋል። ዲያቆን ዳንኤል ክብረት ከስልጣን ተነሱ። የጠቅላይ ሚኒስትር አማካሪና የቅርብ ሰው ዲያቆን ዳንኤል ክብረት ከስልጣን መነሳታቸውን መሰረት ሚዲያ ዘግቧል። ዲያቆን ዳንኤል በፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ የነበሩ ሲሆን ከተቋሙ ሰራተኞች በተነሳባቸው ቅሬታ ምክንያት ከቦርድ ሰብሳቢነታቸው ተነስተዋል ሲል የዜና ጣቢያው ምንጮች ጠቅሶ ዘግቧል። በምትካቸውም የኮሙኒኬሽን ሚኒስትሯ ወይዘሮ እናት አለም መለሰ ተተክተዋል። ይህን የስልጣን ሽግግር በተመለከተ በፋና ብሮድካስቲንግ ኮርፖሬሽን በኩልም ሆነ ከመንግስት በኩል የተባለ ነገር የለም። የሻዕቢያና የህወሓት ጥምረት ወይም ጽምዶ ለቀጠናው ስጋት ነው። የሁለቱ አሸባሪዎች ማለትም የህወሓትና ሻዕቢያ ጥምረት ለትግራይና ለኤርትራ ህዝብ ሞትንና ስደትን ይዞ የሚመጣ ጥምረት መሆኑ ይታወቃል። እነዚህ ሁለት ኃይሎች የትግራይን ወጣቶች በሻዕቢያ የጦር ማሰልጠኛ ካምፕ ስዋ በማሰልጠን ወደ ሱዳን ጦር በመላክ የቀጠናውን ሰላም አደጋ ላይ እየጣሉ ይገኛሉ። ከዚህም ባሻገር ግንኙነታቸውን ለማጠናከር በሚል የዳቦ ስም በሁለቱ አዋሳኝ አካባቢዎች የሚገኙ ነዋሪዎችን እንደ ዕቃ በየሳምንቱ ከቦታ ቦታ በማመላለስ በነዋሪዎቹ ላይ የስነ ልቦና ቀውስ እየፈጠሩ እንደሚገኙ ነዋሪዎቹ ይናገራሉ። ይሁን እንጂ የሁለቱን ጥምረት ወይም ጽምዶ በተለይም የትግራይ ህዝቦች እንደማይቀበሉት በተለያዩ የተቃውሞ መንገዶች እያሳዩ ይገኛሉ። የህወሓትና የሻዕቢያ ጽምዶ እነሱ እንደሚሉት የህዝብ ለህዝብ ግንኙነት ሳይሆን የሁለት ህገወጥ ስብስቦች አካባቢውንና የአካባቢውን ህዝብ የሚጎዳ የህገወጥ የሰዎች ዝውውር፣ ህገወጥ የጦር መሳሪያዎች እንዲሁም ህገወጥ የንግድ ልውውጦች የሚደረጉበት የሽፋን ስም መሆኑን ሁሉም ሰው ሊያውቀው እንደሚገባ እውነታ ነው።
የመንበረ ሰላም አባቶች ምድራዊ ስልጣንን ከሚያስቀድመው ህወሓት ራሳቸውን ለመነጠል ወሰኑ። ራሱን የትግራይ መንበረ ሰላማ ብሎ የሚጠራው ከኢትዮጵያ ሲኖዶስ ራሱን የነጠለው የትግራይ አባቶች ስብስብ አሁን ላይ ነገሮችን ቆም ብሎ ማየት ማሰብ በመጀመሩ ለሁለት እንደተሰነጠቀ ታውቋል። ይህም አንደኛው አንጃ ህወሓት ምድራዊ ስልጣን የሚያስቀድም ለዚህ ስልም ንጹሃን ጦርነት ውስጥ እንዲማገዱ ለማድረግ እየሰራ ያለ ቡድን ስለሆነ ለፈጣሪና ለህዝብ ስንል ህወሓትና ድርጊቱን መቃወም አለብን የሚል አንጃ ነው። ሌላኛው አንጃ ደግሞ ህወሓት ጋር የጥቅም ትስስር ያላቸው ምድራዊ አባቶች ናቸው። እነዚህ ደግሞ በምንም መልኩ ከህወሓት ጎን ነው መቆም ያለብን የሚል ሐሳብ እያራመዱ ነው። ነገር ግን አሁን ላይ እየደረሱ ባሉ መረጃዎች ህወሓትን መቃወም አለብን የሚል ሐሳብ እያራመዱ ያሉ አባቶች ድምጻቸውን በተጠናከረ መልኩ እያሰሙ ሲሆን ነገሮች የማይፈቱ ከሆነ ግን ራሳቸውን ከህወሓት በመነጠል ወደ አዲስ አበባ በመምጣት የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስን ለመቀላቀል መወሰናቸውን ለማወቅ ተችሏል። የአፍሪካ ህብረት ከፍተኛ የምርጫ ታዛቢ ቡድን አዲስ አበባ ገባ። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው 73 አባላትን ያቀፈው የአፍሪካ ህብረት የምርጫ ታዛቢዎች ቡድን በመጪው ሰኞ የሚካሄደውን 7ኛውን የኢትዮጵያ ጠቅላላ ምርጫ ለመታዘብ አዲስ አበባ ገብቷል። ከ34 የአፍሪካ ሀገራት የተውጣጡ አምባሳደሮች፣ የምርጫ ባለሙያዎች፣ ሰብአዊ መብትና የሲቪል ማህበራት ተወካዮችን ያካተተው ይህ ቡድን በምርጫው ዕለት በተለያዩ የሀገሪቱ ክፍሎች በመሰማራት የድምጽ አሰጣጥና የቆጠራ ሂደቱን በቅርበት ይከታተላል። ታዛቢዎቹ ወደ ኢትዮጵያ የመጡት በኢትዮጵያ የመንግስት ግብዣ መሰረት ሲሆን ከአፍሪካ ህብረት በተጨማሪ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ታዛቢዎችም በሂደቱ ላይ ይሳተፋሉ። ቡድኑ ግምገማውን በኢትዮጵያ የምርጫ ህግ እንዲሁም በአህጉራዊና ዓለም አቀፋዊ ዲሞክራሲያዊ መስፈርቶች ላይ ተመስርቶ የሚያከናውን ሲሆን ከምርጫ ቦርድ፣ ከፖለቲካ ፓርቲዎች፣ ከእጩዎችና ከመገናኛ ብዙሃን ጋር በቅንጅት እንደሚሰራ ታውቋል። የታዛቢ ቡድን የመጀመሪያ ደረጃ ሪፖርቱን ግንቦት 26 ቀን 2018 ዓ.ም በአዲስ አበባ ይፋ የሚያደርግ ሲሆን የመጨረሻውን ዝርዝር ሪፖርት ደግሞ ከምርጫው በኋላ ባሉት 2 ወራት ያቀርባል። ከተመድና ከኢጋድ በተጨማሪም የኢትዮጵያ ሲቪክ ማህበራትም ሂደቱን በገለልተኝነት ለመታዘብ ከ500 በላይ የረጅም ጊዜ ታዛቢዎቻቸውን በመላ ሀገሪቱ ማሰማራታቸውን አስታውቀዋል። ከ6000 በላይ ለሚሆኑ የአእምሮ ህሙማን ወደ ማህበረሰቡ እንዲቀላቀሉ የሚያግዝ ህክምና ተሰጠ። ይህ የህክምና አይነት በአእምሮ ጤና አውድ ውስጥ የታድሶ ህክምና የሚባል ሲሆን የአእምሮ ህመም ያለባቸው ሰዎች በህብረተሰብ ውስጥ ሙሉ በሙሉ ተሳታፊ እንዲሆኑና ጥራት ያለው ህይወት እንዲኖሩ የሚረዳ የህክምናና ድጋፍ ሂደት ነው። በዚህም የአማኑኤል አእምሮ ስፔሻላይዝድ ሆስፒታል ለ6334 ዜጎች የታድሶ የህክምና አገልግሎት መስጠቱን የሆስፒታሉ የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ አብዩ የኔዓለም ለብስራት ሬዲዮ ተናግረዋል። ህክምናው ታካሚ የዕለት ተዕለት ተግባራቱን በራሱ እንዲያከናውን የሚረዳ ራስን መንከባከብ፣ ንጽህናን መጠበቅና ከሰዎች ጋር እንዴት መግባባትና ጤናማ ግንኙነት መፍጠር እንደሚቻል የሚሰጥ ነው። በተጨማሪም የስነ ልቦናና ማህበራዊ ድጋፍ፣ የሙያና ስልጠና እንዲሁም ከሆስፒታል የወጡ ታካሚዎች በቀጥታ ወደ ማህበረሰቡ ከመቀላቀላቸው በፊት የቅርብ ክትትል የሚደረግባቸው ጊዜያዊ ማቆያዎችን ማመቻቸትን ይጨምራል። ታካሚዎች በተቻለ መጠን በሌሎች ላይ ጥገኝነቱ እንዲቀንስ ያለ አድሎና መግለል በቤተሰብና በሰፈር ውስጥ እንዲኖር የሚያስችል ሲሆን ህመሙ ተመልሶ እንዳይቀሰቀስ ራሱን እንዲጠብቅ ይረዳል ሲሉ አቶ አብዩ የኔዓለም ጨምረው ለብስራት ሬዲዮ ተናግረዋል። እስራኤልና ኢትዮጵያ ለግብጽ ዋነኛ የስጋት ምንጮች ናቸው። መሐመድ ኡርዲ የግብጽ የቀድሞ የውጭ ጉዳይ ሚኒስትሩ በአል አረቢያ ቲቪ ቀርበው ግብጽ በአሁኑ ወቅት ከሌሎች ወገኖች ጋር የጎላ ጠላትነት የሌላት ቢሆንም እስራኤልና ኢትዮጵያ ግን ቀጥተኛ የደህንነትና የጥቅም ስጋት ሊሆኑ እንደሚችሉ ገልጸዋል። በቀረበው ትንታኔ መሰረት ጠላት ከሚለው ቃል ይልቅ ሁለቱ ሀገራት በአሁኑ ወቅት የግብጽ ዋነኛ የስጋት የአደጋ ምንጮች ተደርገው ሊወሰዱ እንደሚገባ ተገልጿል። በአንጻሩ ግብጽ በአፍሪካ ቀንድ ቀጠና ካሉ ሌሎች ሀገራት ጋር ያላት ግንኙነት መልካምና ጠንካራ ስትራቴጂካዊ መሰረት ያለው መሆኑ ተጠቅሷል። ለልጆች በወር $160 ክፍያ። የታይዋን የወሊድ መጠን በዓለም ዝቅተኛ ደረጃ ላይ በመውደቁ ወሊድን ለማበረታታት ወራዊ የልጆች ድጎማዎችን ልትከፍል ነው። በዚህም ታይዋን ከ17 ዓመት በታች ለሆኑ ህጻናት በወር $160 ልትከፍል መሆኑን አስታውቃለች። እስራኤል አዲሱን የሐማስ ወታደራዊ ክንፍ መሪ በጋዛ ከተማ በፈጸመችው ጥቃት መገደሉን አስታወቀች። እስራኤል የሐማስ ወታደራዊ ክንፍ አዛዥ መሐመድ ኦዴ ማክሰኞ በጋዛ በፈጸመችው ጥቃት መግደሏን ተናግራለች። ይህም ጥቃት የተፈጸመው የቀድሞ መሪው በተመሳሳይ ጥቃት ከተገደለ ከቀናት በኋላ ነው። በጋዛ ከተማ በጣም በተጨናነቀ የገበያ ስፍራ በሚገኝ የመኖሪያ ህንፃ ላይ በደረሰ ከፍተኛ ጥቃት ቢያንስ 3 ፍልስጤማውያን ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል ሲል የአካባቢው የሕክምና ባለሙያዎችና እማኞች ተናግረዋል። የእስራኤል
ወታደራዊና የሺም ቤት የደህንነት አገልግሎት እንዳስታወቀው መደበቂያ ሆነው የሚያገለግሉ ህንጻዎች ኢላማ የተደረገባቸው ለበርካታ ወራት እንቅስቃሴው ክትትል ከተደረገባቸው በኋላ ነው ብሏል። ከሐማስ በኩል ስለ ጥቃቱ የተሰጠ አስተያየት የለም። በጥቅምት ወር ከሐማስ ጋር የተኩስ አቁም ቢደረግም ይህ የእስራኤል በጋዛ ላይ የሚፈጸመው ጥቃት ግን አላቆመም። ጥቃቱ የሙስሊሞች የኢድ አል አድሃ አረፋ በዓልን ምክንያት በማድረግ በጋዛ ከተማ መሃል በሚገኘው የአልካያሊ ህንጻ ላይ የደረሰ ሲሆን መንገዶች በገዢዎች በተጨናነቁበት ወቅት ነበር። የነፍስ አድን ቡድኖች ጥቃቱ ወደ ተከሰተበት ቦታ በፍጥነት ቢሄዱም በአካባቢው ከደረሰው ጉዳትና መጨናነቅ የተነሳ ለመድረስ ሲቸገሩ ታይተዋል። የተከበራችሁ የሂሬ ኒውስ ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይህን ይመስሉ ነበር። መልካም ቆይታ።